ጄም ከእንደዚህ አይነት ነገር ንጹህ ነው። የኦሮሞ ህዝብ እንዲረዳኝ ፈልገው ይሄንን ነው። እኔ ትልቅ ሀዘን ላይ ነው ያለሁት። እኔ ሀዘኔን እንኳን በስነ ስርዓት መከታተል ወይም ደግሞ ሀዘኔን መወጣት አልቻልኩኝም። ቁጭ ብዬ እስር ቤት ነው የነበርኩት። ከእስር ቤትም ከወጣሁ በኋላ ይሄው አስከፊ ጊዜ ውስጥ ነው በተከታታይ ያለሁት። ከዛን ሽጉጥ አቀባበለ አንዷ በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማሽ ጊዜ ከዛን አይሆንም ይመታል ምናምን ብላ እሷ የተኩስም አንተ ተረጋጋ እኔ ያናገረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደረለው ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ። ሚጣ ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷ ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ ወዝሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ ይችላል። አሁን እኔ ቀነኒ ትሻላለች ከኔ። አሁን ቀነኒ በቃ ሞታለች፣ ምንም የምታየው ነገር የለም። እሱ ግን በቁሙ ነው የሞተው። በቁሙ ነው የሚሰቃየው። ገና ይሰቃያል። የሰው ደም በጣም መጥፎ ነው ወንድሞች። መኪናውን ይዞ መጣ። ሳይ እጁ ላይ ቀለበት አለ። ምን? እጁ ላይ ቀለበት አለ። ያንቺው ማለት ነው አይደለም? የለንም። 4 ዓመታችን ነው ከሱ ጋር ከተዋወቅን አብረን መኖር ከጀመርን ማለት ነው። በዚህ 4 ዓመት ውስጥ ህዳር 1 ነው 2014 የተገናኘ ነው። አንድ ቤት መኖር የጀመርነው ግን አይደለም። አልገባም እኔ እንደባል እዛ ቤት 1 ዓመት አልገባም አልክ አይደለ? ስለዚህ ለዚህ ልጅ ምንድነው አንተ አባት ነህ አይደለም? እሺ አይደለም። ይሄንን ነው የፈለኩት። ከዛ በኋላ አባት መሆን ደግሞ በህዝብ ፊት በኢትዮጵያ ህዝብ ፊት ነገ በዲኤንኤ የምናጣራው ይሆናል ማለት ነው። ያንተ ቃል ግን አይደለም ነው። አይደለም። እሺ በቃ ይሄንን ነው የፈለኩት እኔ። ሰላም ጤና ይስጥልን። ትዝታ ሚዲያ ቤተሰቦች እንደምንሰነበታችሁ፣ እንደምንዋላችሁ፣ እንደምናመሻችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ትንሽ ጠፍቻለሁ በተለያዩ ጉዳዮች። ዛሬ ግን በሁለት ጉዳዮች ላይ ተመልሼ መጥቻለሁ። ሁለት ጉዳዮች ልበላቸው እንጂ ሁለቱም አብረው የተያያዙ ጉዳዮች ስለሆኑ ነው። በተለይ ጥንቃቄ ማድረግ የሚገባን ነገሮች ስላሉ እዚህ ላይ በተለይ ደግሞ በትዳር ህይወት ውስጥ ያለን ሰዎች ይሄንንም አንግል እንድታዩት፣ የኔን እይታም አንግል እንድታዩት። ምክንያቱም በዚህ ጉዳይ ላይ በጣም ብዙ ነገር እየተደጋገመ ስለመጣን እንግዲህ ዘመኑ ደግሞ የሶሻል ሚዲያ ሆነና ሁሉ ነገሮች በሶሻል ሚዲያ ላይ የሚወጡ ጉዳዮች ስለሆኑ በአንድ በኩል ጥቅም እንዳለው ሁሉ ጉዳትም እንዳለው ይሄ የሶሻል ሚዲያ ማለት ነው። ነገር ግን አሁን እኔ ዛሬ እንድታዩት የፈለኩት ታሪኩ የቆየ ቢሆንም ተመልሶ ደግሞ በዚህ 2 ቀን ውስጥ መነጋገሪያ የሆነው ጉዳይ ነው የመጀመሪያው። ከዛ በኋላ ደግሞ በሁለተኛ ልናይ የፈለኩት ከዚሁ ጋር ተያይዞ ደግሞ ዛሬ እግረኛው ሚዲያ ላይ የቀረበች እህት አለች። ችግር ደርሶባት በዚሁ በትዳር ጉዳይ ላይ ችግር ደርሶባት መታ እግረኛው ሚዲያ ላይ የሰጠችው ቃለ መጠይቅ በጣም ልቤን ስላሳዘነው ምንድነው የሚያገናኘው ሁለቱ ነገሮች ብላችሁ ልትጠይቁኝ ትችላላችሁና ሁለቱንም በተቻለ መጠን ሪፍሌክት ለማድረግ ሞክራለሁ። የመጀመሪያው ግን ሁላችሁም እንደምታውቁት በዚች ሟች በሆነችው በቀነኒ አዱኛ የምትባለው ሟች እህታችንና ባለቤቷ የነበረው አርቲስት አንዱዓለም የኦሮምኛ ዘፋኝ የነበረው አርቲስት አንዱዓለም በዚህ 2 ቀን ውስጥ መነጋገሪያ ነው የነበሩት። ድጋሜ እሷ እንግዲህ በአካለ ስጋ ያለችም እግዚአብሔር ነፍሷን ይማር ነው ምለው። በዚህ ጉዳይ ላይ በጣም በሚያሳዝን አሟሟት ነው የሞተችው። እውነትስ የታለች የሚለውን ነገር ለሁላችን ኢትዮጵያውያን መነጋገሪያ ነው የሆነው። እንግዲህ እግዚአብሔር እውነቱን ያውጣ ነው የምንለው። ግን ከዛሬ አዲስ ነገር የሆነው ምንድነው ነው?
እንግዲህ እንደምታውቁት ከሁለት ቀን ነው በፊት ሶሻል ሚዲያ ላይ ወጥቶ አንዷለም ራሱ አርቲስት አንዷለም ወጥቶ ከደሙ ንጹህ እንደሆነ እሱ እጁ እንደሌለ እሷ ራሷን እንዳጠፋች ነው እየተናገረ ያለው። እስቲ እሱ ያለውን በትንሽ እንስማና ከዛ ወንድሟ የመለሰውን ደግሞ ተመልሰን እናያለን። እስቲ መጀመሪያ እሱ የተናገረውን ሶሻል ሚዲያ ላይ በኦሮምኛ ነው ኢንተርቪው ሚዲያው ላይ ሲናገር የነበረው፣ በአማርኛ ተተርጉሞ ያለውን ግን እስቲ ስሙት። ሰላም እንዴት አላችሁ? እኔ አንዷለም ጎሳ እባላለሁ። ዛሬ ወደ እናንተ ፊት የመጣሁት ያው የሰሞኑን በሚዲያ ላይ እየተዘዋወረ ያለው በሶሻል ሚዲያ ላይ እየተዘዋወረ ላለው ነገር ነው። እሱን ክሊር ላደርግላችሁ ነው የመጣሁት። ያለው ነገር ምንድነው? ያው ጉማን በተመለከተ ያለ ጉዳይ ነው። እኔ ምንም አይነት የማወጣው ጉማ የለም። እጄም ከእንደዚህ አይነት ነገር ንጹህ ነው። የኦሮሞ ሕዝብ እንዲረዳኝ የምፈልገው ይሄንን ነው። እኔ ትልቅ ሀዘን ላይ ነው ያለሁት። እኔ ሀዘኔን እንኳን በስነ ስርዓት መከታተል ወይም ደግሞ ሀዘኔን መወጣት አልቻልኩኝም። ቁጭ ብዬ እስር ቤት ነው የነበርኩት። ከእስር ቤትም ከወጣሁ በኋላ ይኸው አስከፊ ጊዜ ውስጥ ነው በተከታታይ ያለሁት። እኔ እሷን የበደልኩት ወይም እሷን ላይ ያጠፋሁት ነገር የለም። ጉማም የማወጣበት ምንም አይነት ነገር የለም። ሽማግሌዎች፣ የኦሮሞ አባገዳዎች ግን እውነቴን አይተው ያለውን ነገር አጣርተውልኝ ከቤተሰቧ ጋር ያለኝ ግንኙነት መቀጠል እንዳለበት ስላመንኩኝ የሀገር ሽማግሌዎችን የገዳ አባቶችን ልክ ያለው እንግዲህ እሱ ሚዲያ ላይ ወጥቶ ነው ይሄንን ነገር እየተናገረ ያለው። እኔ እዛ ላይ ብዙ ነገር ልል አልችልም ከእይታዎች አንጻር። እኔ ትንሽ ኮንፊውዝድ ያደረገኝ ነገሮች አሉ። ምክንያቱም ኢትዮጵያ ውስጥ ሕግ ካለ ሕጉ ምን ፈርዶ ነው በዋስ ሊወጣ ያስቻለው የሚሉት ጥያቄዎች፣ በጣም ብዙ ጥያቄዎች አሉ። እኔ አሁን የሱ ንጹህ የመሆኑ እንድጠራጠር ካደረገኝ ዋነኛ ምክንያት አሁን ለምሳሌ በብዙ መንገድ ጥርጣሬዎች እንዲሆን ያደረገኝ ማለት ለዛ የመጨረሻውን እሷ ራሷን ለማጥፋት ወይ እንድትጥል ያደረጋት ራሷ ልትሆን ትችላለች። ግን ይሄንን እርምጃ ለመውሰድ ያስኬዳት ነገሮች ምንድናቸው ብዬ ሳስብ ግን እስካሁን መልስ የላቸውም። በተለይ ደግሞ ወንድሟ ይሄንን ኢንተርቪው ካደረገ ይሄንን መግለጫ ከሰጠ በኋላ ባለቤቱ አንዷለም ወንድሟ ደግሞ የሰጠው ማስረጃ አለ። ምክንያቱም እሱ ያቀረበው ማስረጃ ምን ያህል እህቷ ላይ የገጠመው ችግር የነበረው በየጊዜው በማስረጃ አቅርቦታል። ይሄንን ደግሞ ስናይ ደግሞ ይሄንን አይነት እርምጃ እንድትወስድ ያስደረጋት ደግሞ ብዙ ችግሮች እንዳሉ እንድናይ አድርጎናል። እስቲ ይሄንን መግለጫ ከሰጠ በኋላ ባለቤቷ አንዷለም ማለት ነው ወንድሟ ደግሞ እዛው ቤት ውስጥ የነበረ ወንድሟ ደግሞ ይሄንን ከሰማ በኋላ ስሜም ተነስቷል፣ እዚህኛው ላይ ስሜ ተነስቷል ብሎ በሶሻል ሚዲያ ወጥቶ ወንድሟ እዛ ቤት ውስጥ አብሯቸው የሚኖር ወንድሟ ደግሞ የገለጸውን ደግሞ እስቲ እንየው። ይበን ባሉ የቀነኒ አዱኛ ታናሽ ወንድሟ ላይ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱ ስሜን ጠቅሶ ነበር። ሊበን አይቀርባ እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱ ነገሮች አሳያቸዋለሁ። መጀመሪያ ሁሉንም ፎቶዎች እስቀምጥላቸዋለሁ። ከላይ መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛም ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። ተፈውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ የነበረ በልዞ የነበረ ፎቶዎች ለማስቀምጠው ታዩታላችሁ። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ
የኦክቶበር 14 2023 የእጇን ተሰብራ የታሸጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው የተከተለው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛን ጠዋት አንዷለም ያው ለሊት አምሽቶ ነው የሚመጣው። በቃ ጠዋት ይነጋ አካባቢ ሲል ነው የሚመጣው 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ። አንዷለምና በቀናኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ይነጋ አካባቢ ሲል ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ሆኗል ተኝቼ ነበረ። እኔ ገስትሩም ነበር የተኛሁት። ከዛን ቀናኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው ናፈ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን ኮሪደሩ ላይ። ከዛን ምንድነው ናፈ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷ በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናፈ ጊዜ ከዛን አይሆንም ይመታል ምናምን ብላ እሷ የተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደለውም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም አለችለት። እኔ አይደለሁም እናቴ ትሙት ምናምን ብላ አለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷ ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተር ወዝሮ ሸተር ላይ ተኮሰዋል። እሱን ፎቶ ላደርግላችሁ እችላለሁ። አሁን ናበርታ ላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት። ይሄ ፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት ነው ማርች 11 አካባቢ። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛ አንድ ላይ እየተጫወትን ነበረ። እሱ አብሮ ነበረ፣ እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛ 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛ እሱ ሊጠቀም ስለፈለገ የሚጠራተኝ ምናምን አንችላ ጊዜ ከዛን ያው እኔ ፊት ማድረግ ስለነበረው ምናምን ብዬ እኔም ገብቼ ተኛው። የሚታምተኛት ከዛን ወደ 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩበት። ከዛን ከሚጣ ክላስ ወደዚህ የሚጠቀም ገስቱ አለ። ከገስቱ ደግሞ የሰራተኛ ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አልሰማሁትም፣ ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሲሰማኝ ነበር። ከዛም ተነሳሁ በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛም የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ኖቪድቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩኝ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሷ አካባቢ ደምቷል። ከዛን ጥርሷ አካባቢ ደምታለች። ወርቃ ዝም ብላ ያለቀሰች አይደለም ዝም ብላ ቁጭ ብላ ነበር። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሩም ለእኔ ይለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ
እንደዛ ሆና እኔ ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ነው አለዛን ሰዓት። ከዛም 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝ። 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ የተነሳችው እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበረ። የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር ወንድምናት ስትለ ይበን ይባላሉ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እኔ ትንሽ በጣም የሚያሳዝን ታሪክ ነው። በነገራችን ላይ ግን የተወሰኑ ፖይንቶች ላንሳ። የመጀመሪያው እኔ አሁን ወንድሟ ከተባለው እንግዲህ ይሄ ልጅ ህፃን ልጅ አይደለም እና አይኖር እረዳለሁ። ኢትዮጵያ ውስጥ በተወሰነ መንገድ ስናድግ በባልና በሚስት ውስጥ መግባት አይገባም። በተለይ ወንድም እህት ምናምን አብሮ የሚኖር ከሆነ ከባድ ነው ይባላል። ግን ይህ አይነት አሁን ባህል መቆም ያለበት ይመስለኛል። ምክንያቱም አሁን ይሄ ራሱን የሚያውቅ ወጣት ነው እና ይሄን ያህል እርምጃ ሲደረግ ለቤተሰብ ማሳወቅ ያለበትን ነገር ማሳወቅ ይገባል ብዬ አምናለሁ። አሁን የድሮ ዘመን ላይ አይደለንም እና አንዳንዴ እንደዚህ አይነት ችግር እህቱ ካለች ለእህቱም ሲል ለባሏም ሲል በተለይ ቤተሰብ እንዲታወቅ ማድረግ፣ ችግሩ እንዲፈታ ማድረግ፣ እሷም የተለያየ መንገዶችን የቤት ውስጥ እንደዚህ አይነት ድብደባ አሁን ካሳየን እንግዲህ ማስረጃ ብሎ ካቀረበው ከእሷ ሞባይል ላይ ነው ይመስለኛል እና በተለያዩ ቀናቶች ሁሉ ድብደባና ፊቷ ላይ ይሄ ሁሉ እስኪደርስ አትሊስት እሱ ይሄን ያህል ጊዜ መታገስ ነበረበት የሚል እምነት የለኝም። እረዳለሁ ግን ኢትዮጵያ ውስጥ በባለትዳሮች መሀል ላይ ቤተሰብ መግባት የለበትም የሚል ያ ግን አሁን የሚሰራበት ዘመን ላይ አይደለንም እና አሮን ነው እንደው ለሌላው ቀን ለሌላው ቤተሰብ እንደዚህ አይነት ነገር እንኳን ቢፈጠር ትምህርት ይሆነናል እና በጣም ጥንቃቄ ማድረግ አለብን። እንደዚህ ከአንድ 2 3 4 ኦልሞስት 5 ጊዜ ነው ያሳየንና ጥንቃቄ መደረግ አለበት። እንደዚህ አይነት ችግሮች ሲኖር ለቤተሰብ ነግሮ ወደ ከፋ ነገር ከመድረሱ በፊት ችግሩን ባጭሩ ለመቁጠር፣ ምክንያቱም መጨረሻ ሄዶ ሞት ስለሚመጣ ማለት ነው። እኔ በእንትና ራሱ በአርቲስት አንዱዓለም ላይ ይሄን ያህል እርምጃ ይሄን ያህል የማስረጃ ይሄን ያህል ድብደባ ካለ ራሷን ለማጥፋት ለምን ልታደርግ ትችላለች እንጂ ይሄ ሁሉ በደል ከደረሰባት እና እንደገና ደግሞ አሁን እሷ ወንድሟ እየተናገረ ያለው ሱስ አለበት ነው። ዘፍኖ ሲመጣ ወይም ሰርቶ ሲመጣ የተለያዩ ባህሪው ይለወጣል። የተለያዩ ሱሶች አሉበት ከተባለ እንዴ ለአንድ ሱስ ደግሞ ምን ያህል ችግር እንደሆነ በትዳር ህይወት ውስጥ ደግሞ ሁላችንም የምናውቀው ነገር ነውና እኔ ዞሮ እኔ አልታየኝም። በጣም ብዙ ክፍተቶች እንዳሉ በአንዱዓለም ላይ ያየው ነው ያለውትና I don't think so። እንደውም እዚህ ላይ አንድ ወንድማችን የሰጠው አስተያየት ያለ እንደውም የህግ ባለሙያ ነው፣ ታውቁታላችሁ። በቲክቶክ ላይ ኬኩ የሚባል ተወዳጆች እንዴት ናችሁ? ደህና ናችሁ? ስለ አንዱዓለም ጎሳ አንዳንድ ነገር ልነግራችሁ ነበረ። መጀመሪያ ግን ኮፒ ሊንክ አርጉልኝ፣ ቤቱን ኮፒ ሊንክ አርጉት። አንዱዓለም ጎሳ ከትላንትና ወዲያ በሶሻል ሚዲያ ወጥቶ ስለ ቀነኒ ስለ ሚስቱ
የነበረችው ደግሞ ጓደኛው ስለነበረችው ቀነኒ አንዳንድ ነገር ብለዋልና መጀመሪያ ደረጃ አንዷለም ጎሳ እሷ የሞተችው ከሱ ትሻላለች እውነት ለመናገር ማለት ነው እሷ እውነት ወዳለበት ቦታ ነው ሄደችው አንዷለም ጎሳ አሁን በቁሙ የሞተ ሰው ነው እግዚአብሔር በሚያውቀው እኔ በጣም ያሳዝነኝ እና ሰው ከሞተ ተገላገለ በቃ አንዷለም አሁን ከዚህ በኋላ እኔ ሰው ይሆናል የሚል እምነት ራሱ የለኝም እውነት ለመናገር ህዝብም እንደ ህዝብ እየተቀበለው አይደለም ያለው መላ ኦልሞስት ከ90% በላይ የሚሆን የኢትዮጵያ ህዝብ አንዷለም ጎሳን እየተቀበለው አይደለም ያለው በጣም ጥቂት ሰው ነው የተቀበለው ኦኬ ስለዚህ እኔ እንደ አንድ ሰው ሪኮመንድ ማድረገው ጥፋቱን ቢያምንና አዎ አድርጌያለሁ ብሎ እኔ ፍርድ ቤት ቀርቦ ቅጣቱን ቢቀበል አንዳንድ ጊዜ ሰዎች ወንጀል ሰርተው ቅጣትን ሲቀበሉ ይቀላቸዋል በቃ ያጠፋ ሰው ሊቀጣ ይገባል ብዬ አምናለሁ እኔ ነገሮች ሁሉም ያሳዩት ወደሱ ነው አሁን ደግሞ እየወጣ ያለው ማስረጃ ሁሉም ያሳየው ወደሱ ነው የሚያሳየው ኦኬ እቺ ምስኪን ህፃን የደሃ ልጅ ያችን የመሰለች ልጅ እናቷ እንደዛ ጉስቁል ብላ አባቷ ጉስቁል ብላ ብሎ ወንድሟ እንደዛ እያለቀሰ እያየን ቀነኒ እንደዛ ተደብድባ በግፍ በዛ ላይ ሱሳሱስ የሚጠቀም ልጅ ባካችሁ ወጣቶች ሱሳሱስ የሚባል ነገር አታብዙ እንደው መጠጡም ሁሉንም ነገር ቢሆን የሚጨሰውንም ቢሆን በልክ አድርጉት ባታረጉት ደግሞ ቢቀርባችሁስ እግዚኦ ማረነ ክርስቶስ እና በጣም ነው ያዘንኩት በጣም እና እኔ ቀነኒ ትሻላለች ከኔ አሁን ቀነኒ በቃ ሞታለች ምንም የምታየው ነገር የለም እሱ ግን በቁሙ ነው የሞተው በቁሙ ነው የሚሰቃየው ገና ይሰቃያል የሰው ደም በጣም መጥፎ ነው ወንድሞቼ እና ወንድም የንስሐ ግባና ፍርድን ተቀበል ታስረ እስርህን ጨርሰህ ብትወጣ ይሻላል ለአንተ ሰላም ክርስቶስ ኮ ያ እኔ ጥሩ ኬኩ ጥሩ ገልጦታል አንደኛ እሱም የህግ ሰው ነው ያውቀዋልና እኔ እንደው ብንችል ኢትዮጵያውያን ቢከፋም ቢለማ እንደዚህ አይነት ችግሮች አይፈጠሩ ከተፈጠሩ ግን ቢከፋም ቢለማ ኢትዮጵያ ውስጥ ይስራም አይስራም በትንሹም ቢሆን ህግ ላይ ሞር ፎከስ ብናደርግ ጥሩ ነው እግዚአብሔርም ያንን ስለሚደግፈው በህግ አግባብ ቢታይ ጥሩ ነው አብዛኛው ግን በየካልቸሩ ኢትዮጵያ ውስጥ ባለው ካልቸር አባገዳ ሽማግሌዎች እኔ በጣም ብዙ ችግሮች እያየን ስለሆነ አሁን ከዚህ ቀጥዬ የማነሳውም ጉዳይ እሱ ስለሆነ ማለት ነው በፊት ትክክሉ ሽምግልና ላይ ነበረ እውነታ የሚኖረው ፈጣሪያቸውን ፈርተው ያንን ነገር እውነተኛውን ነገር ይገልጣሉ ብዬ አምን ነበረ በአገራችን ካልቸርም የሚታወቀው እሱ ነው አሁን ግን እሱ አይደለም ምክንያቱም እዛም መሄድ ጀምሯል ልክ እንደ ፍርድ ቤቶች ሐሳብን የሚያስለውጡ ነገሮች እየተፈጠሩ ነው እና አሁን ብዙን ጊዜ ወንጀል ከተሰራ በኋላ ምን አመጣዋል በተለይ አሁን በሽምግልና ባባገዳዎች ብለው ወንጀሉን የሰሩት አካላት ፕሪፈር የሚያደርጉት ባባገዳዎች በመናምን የሚል ነገር መጥቷል አሁን እና ለምንድነው ያ ወደዛ እንዲሄድ ያደረገው ምንድነው እስር ተፈርቶ ነው እውነተኛ ፍርድ ከዛ ይገኛል ተብሎ ነው አላመንኩበትም ከይታዎች አንፃር ከሚደረጉት አንፃርና እኔ ኬኩ የገለጸው ነገር ነው ሊገዛኝ የሚችለው የዚች ምስኪን ልጅ ደም እንዲህ በከንቱ ፈሶ መቅረት የለበትም ጥፋተኛ በትክክል መገለጥ አለበት እውነቱን መገለጥ አለበት ምክንያቱም ቤተሰብ አላት ወንድም እህቶች አላትና በተለይ ደግሞ ወንድምየው አሁን ባሏ የነበረው አንዷለም እንግዲህ ወጥቶ እንዳለው ኬኩ አንድም ሰው የተቀበለው የለም እኔ እውነታ ካለች ደግሞ እኔ ሰው ኢትዮጵያ ህዝብ ያመዛዝና ብዬ ስለማምን ማለት ነውና አብዛኛው እንዳለው ሶሻል ሚዲያ ላይ ምንም ስከታተል የተቀበለው አካል ያለ አይመስለኝም
ሁለተኛ ነገር ደግሞ አሁን ወንድምየው የሷ ሞባይል ላይ ካወጣው አንፃር ሲታይ ከ5-6 ቦታ ጊዜ ተመደብደቧ ፊቷ እንደዚያ መሆኑ ምን ምክንያት አለ እንዴ? ይሄ ሁሉ መደብደብ እሷ ከሆነ እሱ ላይ ምን ደረሰበት? ለምንስ ነው የምትደበደብበት ምክንያት? ተደብድባስ ይሄን አይነት እርምጃ እንድትወስድ ካደረገ ወንጀሉ የማን ነው? እና እነዚህ ነገሮች በጣም በሴቶች ላይ በሴቶችም በትዳር ላይ የሚገጥሙት ነገሮች በጣም በጥንቃቄ ልና የሚገባ ነው። ይሄ ግለሰብ እኔ አንዱዓለም የሚባለው እኔ ለሱም ለህሊና እረፍቱ ምንም ቢሆን ኬኩ እንዳለው እውነትን ተቀብሎ መጋፈጡ የተሻለ ንስሐ ይሰጣል ብዬ ነው የማምነውና የነዚህ ሰዎች አሁን እኔ ቢቢሲም ዘግቦታል እሱ ላይ አንብቤ ነበርና ቤተሰቦቿ አሁን ጉማ የሚለው ይመስለኛል እንግዲህ ካሳ ነውና እኔ ካሳ ለመክፈል አይደለም የመጣሁት ካሳም ልከፍል አላልኩም እያለ ነው ያለው ይሄ ግለሰብ ባለቤቷ የነበረው እነሱም ደግሞ ጥፋቱ ሳይታወቅ ወደ ካሳ የሚባል ነገር ለኛ ያስፈልገንም ተብለው የሽምግልናውንም አቋርጠው ስለወጡ ነው አባገዳዎች ክሱ ተቋርጧል ወይም ደግሞ ሽምግልና ተቋርጧል ብሎ ቢቢሲም የተለያዩ ሚዲያዎችም እየዘገቡት ያሉትና እኔ እንደኔ ቤተሰብ የልጃቸውን ደም ለፍርድ ለማቅረብ ወደ ክስ ቢሄዱበት የተሻለ የህግ ጠበቃ ጋር ሄደው እስከመጨረሻው ወደ ህግ ሄደው የመጨረሻውን ነገር በህግ ቢከታተሉ የተሻለ ነው ብዬ ስለማምን ነውና ይሄ ጉዳይ በዚህ እንዲታይ ማህበረሰቡን በተለይ ኢትዮጵያውያን በዚህ ጉዳይ ላይ ሞር ፎከስ ብናደርግ ሌላ ከዚህ ብዙ ነገር እንድንማር ስለሚያደርገን ነው ብዬ ስላሰብኩኝ ነው። አሁን በዚህ ጉዳይ ላይ ተያይዞ የመጣብኝ ነገር ይሄንን ሳጀሽን እንድሰጣችሁ ያደረገኝ ዋነኛው ምክንያት ዛሬ በእግረኛው ሚዲያ ላይ የቀረበች እህት አለችና በትዳሯ ላይ የነበረባትን ችግር ለማስረዳት የሄደችበት መንገድ በጣም ስላዘንኩ ነው። ጥሩ ኢንተርቪው ነበረ ከእግረኛው ሚዲያ ያደረገችው። እስቲ መጀመሪያ ቪዲዮን ላሳያችሁ። እቺ እህታችን እንግዲህ ዛሬ በእግረኛው ሚዲያ ላይ ቀርባ ባጭሩ እናንተ ቪዲዮን እዛው ላይ እዩት። የሆነውን ነገር ግን በተወሰነ ደረጃ ቪዲዮን ለማሳየት እሞክራለሁ። ግን ለእናንተ ታይማችሁን ለመጠቀም አንጻር ምንድነው የሆነው? እቺ እህት ስሟ ጫሊ አዱኛ ትባላለች። ባለቤቷ ደግሞ ዮናስ ጫላ ይባላል። ሚዲያው ላይ የቀረችበት ምክንያት እግረኛው ሚዲያ ላይ ተበድያለሁ ብላ ነው የቀረበችው። በደሏንም ስትናገር እሷ ከዮናስ ከሚባለው ባለቤቷ ጋር በትዳር ሕይወት ውስጥ ለ4 ዓመት አብረው እንደኖሩ ከዛ እሷም ከሱን ከማግባቷ በፊት ከሌላ በጓደኝነት የወለደችው ልጅ እንዳላት እሱም እሷን ከማግባቱ በፊት በትዳር ሕይወት ውስጥ ወይም ለ4 ዓመት ከመኖሩ በፊት መንታ ልጆች እንዳሉ ተነጋግረው አንድ ሰፈር ያደጉ እንደሆኑ ነው እየገለጠች ያለችው። ነገር ግን አብረው መኖር ከጀመሩ ከ4 ዓመት በኋላ ግን እሷ ችግሮች ከፍተው እሱ ከቤት እንደወጣ እና ከቤት ወጣው ብሎ ወጥቶ በስንት ልፋት በኋላ ደግሞ ተመልሶ ከመጣ በኋላ ግን ድጋሚ ዕቃውን ይዞ ወጥቶ ብዙ ነገሮች ከቤት ውስጥ አውጥቶ ከሸጠ በኋላ እንደገና ተመልሶ መጥቶ እሷም ተቀብላው እንደሆነ ነው እየገለጸች ያለችው። እንደገና ደግሞ እሷ በጣም ነው ብትወደው እንዳልኳችሁ እሷ ከሱ አንድ ልጅ ወልዳለች። ሁለተኛ ልጅ ለሱ ማለት ነው። ለሱ ሁለተኛ ልጅ ደግሞ የ9 ወር ነፍሰ ጡር ናት። የተፈጠረው ግን አሁን በ2018 አሁን ጥቅምት ላይ ወይም ህዳር መግቢያ ላይ አካባቢ ላይ ግን ሌላ ሚስት እንዳገባ ከቤት ወጥቶ ከዛ መጨረሻ ላይ ጭቅጭቁ የሄደ የት ነው የምትኖረው ምናምን ብላ እንደጠየቀችው እንዳልተጣሉ ነገር ግን በቃ ያው በቤተሰብ መሃል ላይ ጭቅጭቅ እንዳለና እንደሚፈጠር ነው እየገለጸች ያለችው። ነገር ግን ከሆነ ወቅት በኋላ
ጠፍቶ ሲመጣ መኪና ውስጥ ሚስቱና ልጇን ይዛ ቀጁ ላይ ቀለበት ይዛለች። አንተ ሰው ያግብታል ወይ ስትለው እንዳገባ ነገራት። ከዛ በኋላ እንዴት ሆኖ ብላ በጣም አዝና አልቅሳ በጣም የሚያሳዝን ታሪክ ነውና የሆነው ነገር ምንድነው ግን አግብታል ወይ ስትለው አዎ አግብቻለሁ ብሎ ለሷ መለሰላት። እንዴት ይሆናል ብላ ስትጠይቀው መጨረሻ ላይ እሱ በቃ የሆነ ችግር ስለገጠመኝ ነው ችግሩን አሁን አልነግርሽም ስለዚህ ጊዜ ሲጭኝ እሱን ነገር እፈታዋለሁ እሷንም እፈታለሁ ለአንድ ወር ጊዜ ሲጭኝ እንዳላት ነገራት። እኔ አንድ ወር ብቻ አይደለም 10 ዓመትም ሰጣሃለሁ ምናምን በጣም ስለምትወደው አሁን የተወሰነ ቪዲዮ አሳያችኋለሁ። እኔ በጣም ነው ያዘንኩት። እሷ አንቲል ናው ራሱ ያላትን ፍቅር ነው ለሷ የምታሳየው። ግን እሱ እንዳገባ መጨረሻ ላይ ግን ያገባት አካላት እዛው ሆለታ የሚባል ከተማ ላይ ሁለቱም አብረው አደጎች እንደነበሩ ነው እሷ ቪዲዮ ላይ ተናገረችው። አሁን ግን ያገባት ግን እዛው ሆለታ አካባቢ ላይ ያለች የከንቲባ ጽሕፈት ቤት የምትሰራ የመንግስት ሰራተኛ ባለስልጣን እንደሆነች ነው የተናገረችው። እንደገናም ደግሞ እሱ ጋብቻውን ከጸደቀ ከሷ ከተለየ በኋላ ግን ጋብቻም የለንም እኔ ከሷ ጋር ጋብቻም የለንም በጓደኝነት ነው የኖርነው የወለድነውም ብሎ እንደመለሰላት የመጀመሪያው ልጅ እንዳመነ ይሄ ደግሞ ጽንሱን አሁን 9 ወር ጽንስ ይዛለች ልትወልድ ነው እሱን ግን የኔ ልጅ እንዳልሆነ ብላ የኔ ልጅ አይደለም ብሎ እንደካደ ነው የገለጸችውና አሁን ነገሩ ግን ያለው በአጠቃላይ ምንድነው በሽማግሌ ባባገዳዎች ላይ እንደተያዘ ነው እየታያለውና እሱም ሞር ፕሪፈር ያደረገው በሽማግሌዎችና ባባገዳዎች ነው የሚለው ነውና ይሄ ነገር እንዴት ሊሆን ቻለ ብዬ አይምሮዬን ትንሽ ጥያቄ ፈጠረብኝና እንደ ማህበረሰብ ትክክል ነው ብዬ አላስብም። በህግ አግባብ መታየት አለበት ብዬ ስለማስብ ከቅድሙ ጋር የሚገናኝ ስለሆነ እስቲ የተወሰኑ ፓርቶችን እሷ የተናገረችበትን እንየውና ከዛ ተመልሼ እዛ ላይ ሪፍሌክት አደርጋለሁ። እንግዲህ ያው አንተም ገልጸዋል 4 ዓመታችን ነው ከሱ ጋር ከተዋወቅን አብረን መኖር ከጀመርን ማለት ነው። በዚህ 4 ዓመት ውስጥ ህዳር 1 ነው 2014 የተገናኘ ነው አንድ ቤት መኖር የጀመርነው እና ጥሩ ነው ለቤቱ ሐሳቢ ለጓደኞቼ እንኳን እሱ ነው እንዲያረጋው ስል በኮንፊደንስ ነው ማወራው ደስተኛ ሆኜ ለሚያረጋጋ ከትንሽ እስከ ትልቅ ለቤቱ ጥሩ ባል ነው በቃ በሚባል ደረጃ ነው ሰላም ነው የምንኖረው ከቤተሰብ ጋር ሰላም ነው የምንኖረው ከቤተሰቦቹ ጋር እሷ ነች ልጅ እንጂ እሱ ነው ልጅ አይሉ እውነት ለመናገር እንግዲህ እስከዛሬ ያለውን ነው ማቀው ካምባላ ነው ከሱ ቤተሰቦች ማለት ነው እህቶቹ እህታችን አባት ልጄ እናት ልጄ ብለን በፍቅር እስከዚህም ጊዜ ቆየን። እቺ መጀመሪያ ልጅ ግን ከዛ በፊት ሌላ አንድ ልጅ አለኝ በሪሌሽንሺፕ ያገኘሁት ማለት ነው እና በጋብቻ መጀመሪያ ነው አግብቻ ኖርኩም ከዚህኛው ጋር ነው አግብቼ ኖርኩት እና በሰላም እየኖርን ያው እንደ ሰው መሀል ላይ አንዳንዴ ትጋጫለህ ግጭት ይኖራል። ግጭቱን ግን ቤተሰቦቼ ጋር ምናምን አይደለም እንፈታው ከሱ ቤተሰብ ጋር ነው። አንድ በጣም የሚወደው ያጎቱ ልጅ አለ ደውዬ እሱ ነው ይክፋኝም የሆነ ነገርም ጎዶሎ ነገር ካየው እንዲህ ሆኗል ዮናታን ብዬ ነው የምጠራው ወይ ለእናቱ ነው የምናገረው። ግን ያ ነገር ወዲያው ማለት በሚፈታ መንገድ ይፈታል። በተረፈ በሰላም ነው የምንኖረው። እንግዲህ ሁለተኛ ልጄንም ደገምኩ። እሺ ላንቺ ሁለተኛ ለሱ ሁለተኛ ለኔ ግን ሶስተኛ ልጅ ነው። እሱም ሌላ ልጅ አለው ከሌላ ልጅ አለው። አዎ ከኔ በፊት ማለት ነው። አንዳንድ ይዛችሁ ነው የመጣችሁት? መንታ ናቸው እንደውም የሱ አዎ መንታ ልጅ አለው። ሌሎች ልደታቸው እንደውም አሁን ጥምቀት ላይ ነው የዛሬ ዓመት እንዳጋጣሚ ሆኖ እኔ ቤት ነበር ያከበሩት የሱ ልጆች ማለት ነው። እና ፋሲካ አካባቢ ይመስለኛል መጀመሪያ የግል ድርጅት ውስጥ ተቀጥሮ ነው የሚሰራው ስንገናኝ አበሻ የሚባል አበሻ ሲሚንቶ ላይ ማለት ነው። አሁን አብረን እየኖርን ባዶአችንን ነው በቃ እኔም እሱ ይዘን የመጣነው ነገር የለም ከመጀመሪያው ነው ማለት ነው። ግን አብረን መኖር ስንጀምር
እንግዲህ እንደሰማችሁት ነው። እኔ ዋናው እዚህ ጋር ቪዲዮን ለማሳየት የፈለግኩት ምንድነው ለ4 ዓመት አብረን በትዳሮች ውስጥ እንደኖረች እሱም ከሌላ የወለደው 2 ልጆች መንታዎች ወንድ ልጆች እንዳሉት እሷም ከሌላ ሰው በጓደኝነት የወለደችው አንድ ልጅ እንዳላት አብረው እንደዛ ኖረው ለ4 ዓመት አብረው እንደኖሩ ቤተሰቦች እንደሚያውቁ ከዛ በኋላ ልጅ ለሱ ደግሞ ልጅ አብረው ከኖሩ በኋላ ልጅ እንደወለደችለት ነው እየተናገረች ያለው። እኔ ሙሉ ቪዲዮ ስለማላሳያችሁ እስቲ ሌላኛው ፓርት ላይ ያለችውን ደግሞ ቪዲዮ ላሰማችሁ አለፍ አለፍ እያለን ስለሚሆን በቃ አስቤ ወስኜ የገባሁበት ትዳር ነው። እንደው ከትዳሩ ተቋም ነው አይደለ? ትዳር ቅዱስ ተቋም ነው የሚጠበቅ የሚንከባከብ የምትንከባከቢው የሚለመለም የሚያፈራ ነው። ደግሞ ማፍረታቸዋል። ከዛ ባለፈ ሰውኛ ነገሩን አጫውቼ ብዬ ነው። በጣም አሁን ስትነግሪኝ ዮኒ እንደዚህም ባይ ነው የሚመጣው ታስሮ ምናምን ስትይ በጣም ጽኑ ፍቅርሽን አየሁ። የምትወጂውን ፓርቱን ንገሪኝ ብዬ ነው። በዛው በጣም ወደው ማለት ነው ነገር ያለው ለቤቱ ማድረግ ያለበትን ጉጉ ነው። በቃ ለቤቱ ሁሉ ነገር ሞልቶ አምሮ ለኔም እኔ አሁን ልብስ የገዛው በቃ እኔ ትዝ አይለኝም ከሱ ጋር የኖርኩ ማለት ነው። ልብስ ተው ቁስ፣ የቤት ውስጥ ቁስ እቃ፣ ሽቶ፣ ሻርፕ ፈለቁ የለቅሶ ቤት ሻርፕ ነው እሱ ነው ገዝቶልኝ መጣ። ዱቄት አስፈጭቶ በመኪና ጭኖልን ነው የሚመጣው። ዘይት፣ ሽንኩርት እኔ እንደውም እሱ ይግዛ ዮኒ ይግዛልኝ እላለሁ። አስቤዛ ሲገዛ ማለት ነው። ትንሽ ነገር አያውቅም። ንጹህና ብዙ ነገር ነው የሚያውቀው። በቃ ጥሩ ነገር ነው ለቤቱ ማሽ ነው። ልብስም ጫማም ምንም እኔ ከምመርጠው ይልቅ እሱ የሚመርጠው ምርጫ ነው። ፍቅራችሁ መጀመሪያ ማን ነው አይቶ የወደደው? እኔ ይህንን እዚህ ቦታ ላይ ለማሳየት የፈለግኩት ባጭሩ ምን ያህል ሴት ልጅ የዚህን ያህል ፍቅር ሰጥታው አሁን እንኳን ይሄ ሁሉ በደል ደርሶባት የምትወድበትን መግለጽ በእንባ እየገለጸች ነው ያለችው ልጅ። እሷን ፓርት እንድታዩልኝ ነው የፈለግኩት። እንቀጥል እስቲ። ሱፎቼንም አዲስ ደግሞ ግማሽ ቀን የለበሳት ሱፍ አለች ገዝቶ ናሴ ላይ እሱንም ሻንጣ ውስጥ አድርግልኝ። እንግዲህ ትልቁ ለያኔ ይዞ የመጣውን ከፋሲካ ወደዚህ ይዞ የመጣውን ግንቦት አካባቢ ይዞ የመጣውን በሱም ወይልኝና ልብሶቹን አለ ሱፎቹም እንዳይጨማደዱ አድርገሽ ጫማዬንም በካርቶን አድርጊልኝ አለኝ። እንዴ እሺ አልኩት። ምን እንደሆነ አልገባኝም። በቃ ልብሱን ከተትኩና በሻንጣ አረኩና ካርቶን አላገኘውም። ዝም ብዬ ጫማውን አስቀመጥኩ። ከዛ መታቶስ ድም ራሱ ብዬ ልደውልለት አሰብኩና ትዝ ሲለኝ ምን ማለት ነው ቤት መልቀቅ ነው እንዴ ለምንድን ነው ልብሱን በሻንጣ ያረኩት? ወዲያው ደግሞ ከአንድ ቀን በኋላ ከዛ አረክሽልኝ ብሎ ደወለ። እንዴ ለምንድን ነው ሱፎቹንስ ልብስ የቆሸሸብን ስራ ከሆንክ እናጥባለን አምጣ፣ በተረፈ እኔ ሻንጣ ውስጥ አልከትም። ቁም ሳጥን እያለ ለምደው ሻንጣ ውስጥ ልብስ ጠቅጥቀ ይዘህ የምትሄደው አልኩት። ምን ማለት ነው አለኝ። እንዴ ማለትማ ይሄ ነው አልኩት። እኔ አልሰጥም አልኩ። ከዛ ጋር በፈጠረና ህዳር እንግዲህ 12 ሊደርስ አረጫሊ ጃኬት ቋጣው ጃኬቶቼ ቤት ናቸው አይደል ታጥቧል አይደል አለኝ። ካልሲ ጠብ ይለኛል። ካልሲዎችን ለቀቅመሽ ጠቢልኝ ይልና ልወስድ ነው ይለኛል። ካልሲ ቲሸርት ቦክሰር ጠብ ይለኛል እየቀየረ እየመጣ እሺ ስራ ነው የሚውለው ሰውየው። እሺ ብዬ አጥባለሁ። ሲወስድ ሲቀይር ገብቶ ይቀይራል ይወጣል። ህዳር 12 ጃኬት ነው ያለኝ። እንደው ቁምጣ ነበር ሱሪ የሚያጠብኩለትን መቀየር አይሆነዋል ብዬ ካልሲ ጠፋ አድርጌ በፔስታል ነው ቋጥሬ የምሰጠው። መኪናውን ይዞ መጣ። ሳይ እጁ ላይ ቀለበት አለ። ምን እጁ ላይ ቀለበት አለ? ያንቺው ማለት ነው አይደለም? የለንም። እንደሰማችሁት ነው። እና እንደው ክሊር እንዲሆንላችሁ ስለፈለኩ ነው። ይሄ ሰው ትዳር አለው። 4 ዓመት ከሷ ጋር ኖሯል። ልጅ ወልደዋል። አንድ ቤት ውስጥ ነበር የሚኖሩት። ከጊዜ በኋላ ግን እሱ በስራ ምክንያት 2 ሳምንት 3 ሳምንት እያለ ከቤት ውስጥ ይጠፋል። ልብሱንም አንድ ባንድ እያለ አስተካክልልኝ እያለ ልብሱን እየለበሰ የሚያስቀምጥበት የራሱ ህይወት እንግዲህ ያለው ማለት ነው። ወይም ትዳር አግብቷል ማለት ነው። ስለዚህ እያወጣ
ይሄዳል። ያለውን ልብስ ግን ቤት ውስጥ ሲያገኝ እጠቢልኝ እየመጣው ነው ብሎ ካልሲንም ጨምሮ የተለያዩ ነገሮች እያጠበች በፌስታል አድርጋ ሰጠዋለች። እሱ እየለበሰ የሚያስቀምጥበት አካል እያለ አንዳንድ እያለ እቃውን እያወጣ ነው ማለት ነው። ግን እንዳለችው አሁን ከዕለታት አንድ ቀን ግን መጥቶ መኪና ውስጥ ቁጭ ብላ ስታየው ቀለበት አድርጓል። ያንን ቀለበት ሲያደርግ ስታየው ኬታምተ ነው ማን ነው አገባህ እንዲህ ስትለው አዎ አግብቻለሁ ብሎ ነው እየመለሰላት ያለው። እስቲ እንቀጥል። በጣም በጣም የሚገርም የሚያሳዝን ታሪክ ነው ማለት ነው አይደለም ይላል። ከዛን እንዲቆም የነበር መኪናው በር ላይ ማለት ነው። ማማ ቁጭ አለች። ለማማ ሙዝ ዳቦ ስንለው ወዲያው ነው በቃ ምን ብር ሐኪም ቤት ልሄድ ነው ስል ይኸው አስገብቼልሻለሁ ነው የሚለኝ። ከሰው ቆይ አንድ 10 ደቂቃ 20 ደቂቃ ስጪኝ ከሰው ልፈላልግና ልክልሻለሁ ይለኛል። እሺ አልኩና መናገር አንደበቴም ተሳሰረ። ማማ ነይ ውረጅ ነይ ትብዬ ማማን ከመኪና ወረድኩና ቤት ገባሁ። ዮኒ እኔ ችላ ያልኩት ዝም ያልኩት ቀስ ያልኩት አንድም ለማማሰል ነው፣ ሁለት ደግሞ ከባድ ነገር ህይወታችን ውስጥ ተፈጥሯል። ሌላ ልጅ እየመጣ ነው። ኑሮው ደግሞ እንደዛ ነው። ስራ የለኝም ትላለህ። እኔ እኮ ያላጠበቅኩ ለዛ ነው። ግን እጅ ላይ ምንድን ነው ሚስት አግብተህ ነው ስለ አዎ አገባ አለኝ። እንዴ ማለት ምን ማለት ነው? ከየት ነው የምታገባው? ሶለታ ውስጥ ስለ በከካ ይባላል እነሱ አካባቢ። ከበከካ ላይ ያገባሁት አለኝ። ብዙ ማውራት አልፈለኩም። ስልኩን ዘጋው። እዛ በጣም የሚቀርባቸው እንግዲህ አጎት አለ። የአጎት ልጅ በፊት የምንነግረው ያልኩ አለ። ለአጎት እዚህ አዲስ አበባ ነው የሚኖረው። ደወልኩለት። አካል አቤት። እንግዲህ አስባችሁታል። በተለይ ትዳር ህይወት ውስጥ ያላችሁ ሰዎች ያለን ሰዎች አስባችሁታል። በተለይ ደግሞ ሴት ልጅ ትዳር አለኝ ልጅ ወልጄለታለሁ ብላ 4 ዓመት ያህል ቆይታ፣ ነገር ግን ያ ባል የተባለው አካል ግን ውጪ ሌላ ህይወት እየኖረ ሌላ ትዳር ውስጥ ገብቶ ቀለበት አድርጎ ጋብቻውን ፈጽሞ እዚህ ደግሞ እየመጣ የሚፈልገውን ነገር ወይ ልጁን ሊያይ ይችላል ወይ ደግሞ ልብስ ሊቀይር ይመጣል። እሷም ደግሞ አሁን እዚህ ላይ ስትናገር ከሰማችሁት እንግዲህ መኪናውን አብረን ነው የገዛ ነው መኪና እንዳላቸው ገልጻለች። ራይድ ይሰራበታል እና ያንን መኪና መጥቶ እንኳን የሚያሳጥበው እኔ ቤት ውስጥ ነው፣ እናቴ ቤት ውስጥ ነው ውሃ እየከፈለች የሱን መኪና የምናጸዳው፣ የሱን ካልሲ የሱን ልብስ የምናጥበው እኔ ነኝ። አስባችሁታል? እንግዲህ በትዳር ህይወት ውስጥ እንደዚህ አይነት ድርጊት በአንዱ አካል በተለይ በባል ሲፈጸም በጣም የሚያሳዝን ታሪክ ነው። በጣም ነው ያዘንኩት እኔ። በተለይ ደግሞ እሷ እንደ ሴት ወንድም እህትም የላትም ለቤት ውስጥ እሷ ናት የመጀመሪያ ልጅ፣ አንድም የመጀመሪያም የመጨረሻ እሷ ናት። ይሄ ሁሉ በደል ሲደርስባት ይሄን ሁሉ ለቅሶ ስታለቅስ በጣም ነው የተሰማኝና እስቲ ወደ መጨረሻው እኔ ዋና ፖይንት ያውን ልናገራችሁ የፈለኩት ወይም እዚህ ላይ ለመግለጥ የፈለኩበት ዋነኛ ምክንያት ግን እሷ ማግባቱን ካረጋገጠች በኋላ ቀጥታ ያገባትን አካል ለማጣራት ስትሄድ ያገባት አካል የመንግስት ባለስልጣን ነው። ያ የመንግስት ባለስልጣን ናት እሷ። ስለዚህ ፈቃደኛ እንዳልሆነች እሱም ለእሷ የነገራት ልጅን ኢቨን መንታዎቹ ከዚችኛዋ በፊት የነበረውን ልጆቹን ሁሉ እንደካደ በዲኤንኤ አስመርምሬ የኔ ልጆች እንዳልወሩ አረጋግጫለሁ እንዳላት ለዚህ ለአዲሱ ሚስቱ እችኛዋም የትዳር አጋሩ እንዳልነበረች ነው የገለጸው። እስቲ አለፍ አድርገን አንድ በጣም የሚያስገርመውን ቦታ ደግሞ ላሰማችሁ። በጣም ደግሞ እናንተ መነጋገር የለብንም ወይ? እንዴት ነው እንደዚህ የምታረገው ብዬ አልኩ። አለቀስ ኮበር ከዛም ብዙ አወራን ብያለሁ። አዳመጠና ጫራሽ አለኝ። አዎ አልኩት። ጫል ያለኛ ቤት አለ። አንቺ ማትረጁ ብዙ ችግር አለ አለ። ምንድነው ችግር? ምንድነው ደግሞ? ነገሮችን እሱ ያሰበውን ያደርጋል።
ለፋውልም ነገሮችን እንትን አይልም። በቃ ቀጥተኛ ሰው ነው። ምንድነው ችግር? ምንድነው የገጠመ ነገር? ምንድነው ነው የማላውቀው እሷ የምታውቀው? ይሄን ትዳር አፍርሰህ እዛ የሚያስገባ ሰው ስትገል ያዘች አልኩት። አላቅም፣ የጊዜውን ጉዳይ አላቅም። ተገደለ፣ ፖሊስ ወታደር ይዞ ነው እዛ የገባው። ችግር ምንድነው አንቺ? እኔ የማላውቀው ምንድነው? እፈታዋለሁ፣ ችግሩን እፈታዋለሁ አለ። ግን ጊዜ ሲጭኛል እንዴ ባል የልጅ አባት እንዴት እዛ ኖር ብዬ ጊዜ ሰጥካለሁ። አሁን መፍታት ካለብህ አሁን ፍታ አልኩት። የዚህም በፊቱ ምናልባት ልረሳው እችላለሁ፣ ይሁን። አሁን ግን ዛሬው ነው ፍታ። የምትፈታ ከሆነ በቃ ተኛው አለ። አምጪ የምታመጪውን አለ። ደግሞ ተመልሶ ማመጣው አልኩት። አንተን አልከስም። ትዳር ላይ ትዳር ካላወቀች ላስረዳት እሞክራለሁ። ሴት ነቻ። አውቃ ከገባሽ ግን ቀጥ ብዬ እስከ ከንቲባ ቢሮ ገባለሁ። ከዛ የሚፈጠረውን እናያለን አልኩት። ከዛ ሄደ፣ መኪናውን አስነሳና ደወለልኝ። እሺ ባልሽው እስማማለሁ አለ። ምን አልኩት። ግን ጊዜ ሲጭኝ አለኝ። ምንድነው የምትስማማው? ከዛ ቤት መውጣቱን አለ። 1 ወር ጊዜ ሲጭኛል። ችግር ላይ ነኝ። 1 ወር ጊዜ ሲጭኝ በቃ ጫሊ አስረዳሻለሁ ነገሩን። ችግር ውስጥ ነኝ። እዚህ ትዳር ውስጥ ያስገባኝ ችግር ነው። 1 ወር ጊዜ ሲጭኝና ነገሮችን እኔ 10 ዓመት ጠብቃለሁ። የሆነ ችግር ውስጥ ካለ እውነትም ጠብቀዋለሁ። ችግር ከሆነ ያሳስራል አልኩት። ህይወትን መስዋዕት የሚያስከፍል ነገር ነው አለ ጫሊ አለኝ። እቺን ነገር ከተነፈሽ ለማማ እንድኖር ነው የምፈልገው አይደል አለኝ። አዎ እቺን ነገር ከተነፈሽ ድጋሚ እኔንም ድምጼን አሰሚም ማማ ምኔን አታገኘኝም። ቻው ቃሏን ለአንድ ሰው በተነፈሽ አለኝ። እሺ 1 ወር ጊዜ ነው ጠብቃለሁ። ጨርስ ጉዳይን ወጣ ከዛልኩት። ቃሏ ምንድናት? ቃሉ ማለት 1 ወር ጊዜ መስጠቱ ማለት ነው። ድርድር ነው። እሺ አያሳስብሻለኝ። 1 ወር ጊዜ ውስጥ ፈታዋለሁ ችግሩ። እሺ ከዛ ቁጭ ብዬ አሰብኩ፣ ቆሜ አሰብኩ። እንግዲህ እንደሰማችሁት ይሄ አካል እኔ ብዙ እዛ ላይ መቆየት አልፈለኩም፣ ረጅም ስለሆነ ኢንተርቪው ወይም ብሶቷን ስትናገር የነበረው እህታችን እኔም ሙሉን ስለሰማሁት ለእናንተ ግን እንዳይረዝምባችሁ ስለፈለኩ ነው። ስለዚህ እሱ እንዳገባ ቀለበቱ እጁ ላይ ስትይዛው አግብቻለሁ ብሎ እንደነገራት ገለጠላት። ከዛ በኋላ ግን የሆነውን ነገር ስትነግረው እንዴት በእኔ ላይ ያደረበት ሄዳለ? ቢያንስ እሺ እሷ አንተ እንደዛ ካልከኝ፣ እሷ ግን እኔ ትዳር እንዳለህ ማወቅ ስላለባት እስከፈለገ ደረጃ ድረስ ሄጄ አናግራታለሁ። ከንቲባ እንግዲህ ባለስልጣን ስለሆነች ከንቲባ ኦፊስም ገብቻ አናግራታለሁ ብላ ስትለው ግን እሱ ምንድን ያለው በቃ ካንቺ ጋር ተስማምቻለሁ፣ ስለዚህ 1 ወር ጊዜ ስጭኝና ይሄን ነገር ሶልፍ አድርጌ ወደ ቤቴ ገባለው ነው ያለው። ስለዚህ ይሄንን ብሏት ተስማምተው ነው የተለያዩት። መጨረሻው ግን ምን ሆነ? ያው እሱም እንደ ካደና ለሚስትየው ለአዲሱ ሚስቱ በቃ ምንም ልጅ እንደሌለው ምንም ትዳር እንደሌለው ነው እሱ የገለጠላት። እሷም እህታችንም የሚመለከተው አካል ያገባችውን አዲሱን ሚስቷን አናገረች። እሷም ባለስልጣን ስለሆነች ቀጥታ የመለሰችለት ምንድነው አሁን የወለደችላት የዚች 3 ዓመት የሞላት ልጅ የእሷን አባት ሌላ ነው የኔ ባል አይደለም ብላ መለሰችላት እቺ ባለስልጣኗ። እንደገና ደግሞ ምንድነው የመለሰችው? ሁለተኛ ያረገሽ 9 ወር በሙሉ ያረገሽው የሱ አይደለም፣ የሱ ሆኖ ቢገኝ እንኳን አይደለም አንቺን እሱን ራሱ አጠፋዋለሁ፣ ያው ስልጣኗን ተጠቅማ ማለት ነው ብላ መለሰችላት ለሷ ማለት ነው። ዘርማንዘሩን ነው ማጠፋለት ብላ እንደመለሰችላት ነው የገለጸችው እዚህ ኢንተርቪው ላይ።
እኔ በጣም የገረመኝና ለእናንተ ይጠቅማልም ያልኩት በጣም ያዘንኩበት ፓርት የመጀመሪያው ልጅ ትወለደ። ኦኬ 3 ዓመት ሞልቷታል። በዛ መሃል ላይ የሆነ ነገር ተፈጠረ እንበል። እንግዲህ እሱ ካገባ ቆይቷል። አስረግዙ አሁን እንግዲህ 9 ወር የሞላ ነፍሰ ጡር ናት እሷ። አሁን በዚህ 4 እና 5 ቀን ውስጥ ነው የምትወልደው። 9 ወር ውስጥ እንግዲህ ካስረገዘ በኋላ በዛ ህይወት ውስጥ ነው እንግዲህ እሱ ሌላ ትዳር ያዘው ማለት ነው። ምን ያህል ጭካኔ አሮን ነው ምን አይነት ጭካኔ እንዳለ አላውቅምና፣ ግን ጭካኔው ደግሞ ይሄን ያህል ጊዜ ሲመላለስ ነበር። አግብቶም እሷ ቤት የሚመጣ ነበር ማለት ነው። እንግዲህ እያለች ያለችው አሁን እሱን ነው። እንግዲህ አሁን ጥቅምት ላይ ነው አማን ነው አሁን ከወር በፊት ነው እንግዲህ ይሄ ችግር የተፈጠረው ማለት ነው። እና በጣም የሚያሳዝን አትሊስት ትዳር ከያዘ ካገባ ህጋዊ ሚስት ካለው እንኳን ሰው ከዚህ አይነት ነገር ይርቃል እንጂ እንደገና ከነዚህ ጋር ያንን ነገር አድርጎ ማገናኘቱ ለምን እንደተፈለገ አሮን ነው ምን ያህል የሞራል ዝቅጠት እንደደረሰብን አላቀም። በተለይ በሴቶች እህቶቻችን ላይ እየገጠመ ያለው ችግር እኔ እዚህ ኢንተርቪው ላይ እሷ እንግዲህ ይሄንን ብሶት የኢትዮጵያ ህዝብ ይስማው ብላ ስትመጣ የገለጠችው መንገድ ለቅሷን ብዙ ስለሚጨንቅ ማሳየት አልፈለኩም። እናንተ ሙሉን እዛው ላይ ማየት ትችላላችሁ። እኔ በጣም ደስ ያለኝ ግን ጋዜጠኛው ተክለ ሃይማኖት አዳነ ቀጥታ ከሷ ስልኳን ተቀብሎ እሱ ጋር ደውሎለት የመለሰውን የተነጋገሩትን ነገር ላሰማችሁና ነገሬን ልቋጭ። ሰዎች እግረኛው ላይ እንዲህ አይነት ትልልቅ ሰዎች የፍርድ ቤት ዳኞች፣ የመንግስት ተቋማት ያዩታል። ተስፋለኝ ደግሞ ደህና የህግ ተቋማት በእርግጥ በጋብቻ ልጅ ለልጄ እንዲህ አይነቱ ሴሬሞኒ የለም። ነገር ግን የ3 ዓመት ልጅ አላችሁ፣ የ9 ወር ጽንስ አላችሁ፣ አብራችሁ በአንድ ጎጆ ጥላ ስር ነበራችሁ። ይሄ በህግ አንጻር እንዴት ይታያል? እንደው ማህበረሰብ ሞራል የሚባልስ ነገር እኮ አለ። ሞራል እሱን እኔ ብያጣራ እሱን ግን ልፈልገው። ስልኩን ስጭኝ እስኪ። 0913 ዮኒ ቤስት ይላል። ዮናስ ማን ነው? ጫላ ድንቁ። ዮናስ እንዴት ነህ አባቴ? እግዚአብሔር ይመስገን። ሰላም ነህ? ተክለ ሃይማኖት አዳነ እባላለሁ። እግረኛው ሚዲያ። እሺ ደህና ነህ? አንድ ጉዳይ አንተን የተመለከተ ወደ ቢሮ የመጥቶ ስቱዲዮ ላይ አንድ ፕሮግራም ሰራንና አሁንም የደወልኩልህ ካሜራ ላይ ሁኜ እንግዳዬን ፊት ለፊት ቁጭ አድርጌ ነው አንድ ሐሳብ ማጥራት ፈልጌ። ይሄ ድምጽ ሪከርድ እየሆነ ነው የምናወራው ማለት ነው። ወይዘሮ ጫሊ አዱኛ የልጅህ እናት የ9 ወር ነፍሰ ጡር ወረግቡ ነኝ እና ግን ሆንኩት ያለችውን ብዙ ታሪክ ነግራኛለች። አንጀቴን በላችሁ። በጣም አሳዘነችኝ። በእርግጥ በእኔም በኩልም የሆነው ነገር በራሴ የሆነ ያክል እስኪሰማኝ በጣም የሚያሳዝን ታሪክ ነው የነገረችኝ። ግን ደግሞ ሆንኩት ያለችው ምን አለ እንደው የወደደው ያፈቀረው ጋር እንኳን ይሄድ ግድ የለም መብቱ ነው። እኔን ወዶኝ በጊዜው መጥቷል። ፍቅሩ ከበቃው ደግሞ ይበቃው፣ ችግር የለም። ግን የልጄን የ9 ወር ጽንስን አባትነት መካድ፣ የልጄ ደግሞ በጣም እሱን ካላየች እንቅልፍ አይወስዳት፣ ሌሊት እየተነሳች ቁጭ ብላ አባቴን ጠብቃለሁ እያለች ይሄ ሁሉ ስስት ለእኔ እንኳን ባይሆን ለልጆቹ አይኔ እያየ በአንድ ከተማ አብረን ኑረን እንደገና ሌላ ማግባቱ ይሄን እታገሳለሁ ነው የእሷ አቤቱታ። እና አይ እንዴት እስኪ ይሄ ይሆናል? አንደኛ ሆለታም ሆነ የኦሮሞ ሕዝብ ራሱን የቻለ ሽምግልና ያለው የሚፈታበት ህግም እኮ ላቋርጥና አንተም ብለሃል። ይህ ነገር በአባ ገዳ እየታየ ነው። እውነት አለኝ ብላ እውነትን ፍለጋ ኖርማሊ ሰው ስላረከሰ እና ብዙ ቦታ ስለረገጠ እውነት አለው ማለት አይደለም። ይህ ነገር በፍርድ ቤት እዚህ ብያታለሁ። አይ አልፈልግም አባቴ ጋር መሻለኝ አለች። ሄደች። አሁን ቀጠሮ ላይ ያለ ነው። ስለዚህ ኦሮሞ የራሱ የሽምግልና አፈታት ስርዓት ካለው
አምናበታል በአባገዳ የጀመረችው። ስለዚህ ይሄን ነገር ሂደት ላይ ባለው ጉዳይ በሌላ እንትን መሄድ ደግሞ ስም የማጥፋት Now, you can get whiter teeth in just one day with Crest 3D White Deep Stain Remover, a new revolutionary toothpaste that ስራ ካልሆነ በስተቀር ስም ማጥፋት አይደለም፣ ህይወቷን ነው። ስም ማጥፋት እግረኛው ሚዲያ ነው አይደል? እግረኛው ሚዲያ ተክለ ሃይማኖት አዳነ እባላለሁ። እኔ ወረግቡ 9 ወር ነኝ። የእንደዚህ አይነት ቀጠሮም ጊዜ አይጠብቅም። ጽንሴ ምጤ እየመጣ ነው። ስለዚህ በሰላም ገላግለኝ ማለት አይሻልም እኮ? በሰላም አንተ ከጎኔ ስትሆን ነው በሰላም ሊገላግለኝ የሚችለው። ጽንስን አላውቅም ማለት ምንድነው? እኔ ኖርኩም አልኖርኩም ሰላምን የሚሰጠው በሰላም የሚገላግለው ፈጣሪ ነው። ይህንን ደግሞ በአባገዳ ጀምራለች፣ ጨርሽ ብያታለሁ። አይ ካልሽም በፍርድ ቤት ምች ብያታለሁ። ነገሩ አንተ እንደሰማው ደግሞ እንትን እንዳልከው ሳይሆን አንድ ነገር ከተጀመረ ይምጣና ሀሳቡን ይስጥ። እስኪ ትንሽ አውራት እስኪ። እሷም ናፍቃለች እኮ። እስኪ ንገራት፣ ለእኔ የምትነግረኝ ንገራት። አንተም አለች እዚሁ እንጃውሩ። እስኪ አውሪ፣ ከፈል። ሄሎ ሰላም ነው? እግዚአብሔር ይመስገን አለን። ምንድን ነው የፈለግሽው? እስኪ ንገሪኝ። እኔ የልጆቼ አባት ነህ ማለት እንግዲህ እኔ እንደማውቀው እግዚአብሔርም እንደሚያውቀው እንደዛ ነው የምለው። ይኸውልሽ ጫሊ፣ አንቺ እንደዚህ ብለሽ የመጣሽበትን ቀንም ታውቃለሽ። እሺ። እኔም ደግሞ አሁን ያለሁበትን የጀመርኩበትን ቀን ታውቃለሽ። እኔም አውቀዋለሁ አይደል? ምን የጀመርክበትን? ይኸውልሽ፣ አይ ግልጽ አድርገው። እየሰማሽ እኮ ነው። በአባገዳ ጀመርሻል ስላይ ነው አይደል ያለሽው? ትናንትም ከትናንት ወዲያም አስደውለሽብኛል። ቀጠሮ ለሰኞ ተይዟል። ከወለደች በኋላ ያሉትን አይ አይሆንም አሁን ካልሆነ አልሽና ራስሽ ቀጠሮን እንዲያጥር አደረግሽ። አጣራና ሰኞ ቀጠሩ። ቀጠሮን እየጠበቅኩ አለሁት። አሁን ሺህ ቦታ መርገጥ ትናንትና አባገዳ ላይ እኔ ነግሬሻለሁ። ሺህ ቦታ ስለሮጥሽ እንዲጠላሽ እንድርቅሽ ነው የምታደርገኝ እንጂ ምንም የምትቀይሩ ነገር የለም። እንድታውቂ አሁን እንድትወደኝ እንድትጠላኝ ሳይሆን አሁንም ስሚኝልሽ ልጄንም እንደምወዳት ታውቂያለሽ። አልካድኩሽም። ልጅ እንዳለኝ ማንም ያውቃል፣ እኔም አውቃለሁ። ይህንን አልካድኩም። በትዳር ላይ ትዳር ማግባትስ በፍጹም ከውሸት የራቀ ከእውነት የራቀ ነው። ከውሸት የራቀ ነው። የአማርኛ ችግር ሊሆን ይችላል። በኦሮምኛ አፌን የፈታሁት አልኖርክም። 2018 ድረስ እኔ ቤት አብረን አልኖርንም። በፍጹም ህዝብ የለም፣ አገር የለም፣ ጎረቤት የለም። ለደስታ ለሀዘን አልሄድንም። ልጄን ለመጠየቅ የመጣሁበትን ቆጥረሽ ከሆነ እንዴ አድረህ ነው እንዴ ቤት ገብተህ መኪና ይዘህ ነው የምትገባው? አላደርክም? በፍጹም። መች ነው የመጨረሻ አዳር? መች ነው? ቀኑን አላስታውሰውም፣ ቆይቷል ማለት እኔ አስታውሳለሁ። በዚህ ቀን ነው ልልሽ አልችልም። እሱ ወሬ በመለቃቀም እና በእንትን አይደለም። አይ ወሬ ለቃቀም ሳይሆን እውነታና እውነታ እኔ እናንተ ነን አብረን የኖርነው አይደለ? ሌላ ሰው አይደለም የሚነግረን። ይኸውልሽ ጫሊ፣ ስሚ እስኪ ሀሳቡን እንስማዎች። ትክክል እውነትን ፍለጋ ከሄድሽ እውነትን ነው የምፈልገው ካልሽ በአባገዳ ጀምረሻል። በኢትዮጵያ ፊትስ መጠየቋ ምንድን ነው? በፍትህ አካላት መሄዷ የትም መጠየቋ፣ ፍርድ ቤት፣ ህግ፣ የኢትዮጵያ ህዝብ ይፍረደኝ ማለቷ አንተ ጋር እውነት ካለና አባገዳ ብቻ ይወሰን። ሲጀመርም እኮ ወደ ክስ ወደ ማንም አትጂ፣ ለማንም አትናገሪ፣ 1 ወር ጠብቂኝ፣ ችግሩን ፈታዋለሁ በእኔና ያለችኝ ነው የምነግርህ። መልሼ በፍጹም አላልኳትም። ይኸው አባገዳ ጋር የለሽ አሁን ይኸውልህ ቸርችም ይሁን ቸርችም ሄደሻል፣ አባገዳም ይሁን ፓርቲ ቢሮም ሄደሻል፣ ምንድነው ከንቲባ ቢሮም ሄደሻል፣ ምንድነው የሴቶችና ምናምን ጉዳይም ሄደሻል። አሁን ሚዲያ እንትንም ምንድነው
የግራኛ ሚዲያ ሄደሻል። ፕሬዚዳንት ቢሮ ሂጂ፣ ጠቅላይ ሚኒስትር ቢሮ ሂጂ። ከእውነት ላይ ማንም ሊጨምርበት ሊቀንስም አይችልም ማለት። ስለዚህ እኔ መከሰስና መጠየቅ የምችለው ባጠፋም ባላጠፋም በአንድ መስመር እንጂ ሺህ ቦታ ቆመሽ ሺህ ቦታ ሊቀርብልሽ አልችልም። እውነት ነው። የኢትዮጵያ ሕዝብ ማለት እውነትን ካለ እውነትን መናገር ነው። ስለዚህ ሺህ ቦታ ሺህ ሰውን የማስረዳት ግዴታ የለብኝም። ቻሊ አመሰግናለሁ። እሺ አንድ ቃል ብቻ ልጠይቅህ ዮኒ። በሰፊው ያው የእሷን ሀሳብ እንደዚሁ ሰምተናል። በእርግጥ ይሄም አጭርም ቢሆን ያንተ ሀሳብ ነው። ረጅም ሰዓት ነው ያወራነው ከእሷ ጋር። እስኪ እንደው በባለቤትሽ በኩል ያለውንም የተወሰነ እንስማ ብለን ነው። የስልኩ አጭርም ስለሆነ ብዙ ጥራትም ስለሌለው በአንተ በኩልም ያለውን ነገር አሁን ስትናገር ኦኬ፣ እኔም አደዋወሌ እውነት ይኖረዋል ይሄ ልጅ ከሱ በኩል። በእርግጥ የባልና ሚስት የፍቅር እንዲህ አይነት ነገር ይፈጠራል። እንዳልከው ደግሞ የተናገረን ብቻ አይደለም እኛ የምናምነው፣ ከግራም ከቀኝም እናያለን። የእሷን ሀሳብ እንዲሁ ሰምተናል። የሆድሽን በጀርባሽ አድርገው ምንም ይሁን ምንም ከጎንሽ ነን በርቺ ብለን እሷን ሰምተናል ሀሳቧን። ያንተንም ደግሞ መስማት እንፈልጋለን። ከዚህ አሁን ያልገባኝ ነገር አልረዳኝም ነው፣ ከጎን ያልቆመም ነው፣ ምንድን ነው? እኔ አልገባኝም። እስኪ ዝርዝር ቪዲዮውን ዝርዝር ያወራችን ነገር በሙሉ ግንኙነታችሁ፣ ፍቅራችሁ የወጣ የወረደው በእሷን አንተን ለመመለስ ምን ያክል እንደምትወድህ በቃ ፍቅሯን በሙሉ ብዙ ነገር አውርታናለች። እሱ እኮ በሽምግልና እኮ ስማኝ፣ ይሄም አሉ ፍርድ። ይኸውልህ ስማኝ አባቴ፣ ፍርድ አይነተ ብዙ ነው። በህግ አለ፣ በአባሽ ገዳ አለ፣ በኢትዮጵያ ህዝብ አለ፣ በሃይማኖት አለ፣ በሞራል አለ። አሁን እሷ ለምንድን ነው የመጣሽው ወደ ሚዲያ ታዲያ? ምን አለ 10 ዓመት እጠብቅሃለሁ ብለሽው አልነበረም ወይ? የገባበት ችግር ፈትቼ እመጣለሁ ጠብቂኝ ሲልሽ ኧረ 1 ወር አይደለም እኔ 10 ዓመት እጠብቅሃለሁ ብለሽው ነበረ። ምን ነው በ1 ወር መጣሽ ስላት የነገረችኝ አለ። ሙሉውን ስማው አንተ፣ ይወጣል ቪዲዮውን ስማውና በአንተ በኩል ደግሞ ያንተን እውነት መስማት እንፈልጋለን። ከሁለታ እንሄዳለን፣ እኛ አባገዳዎችን እናቀርባለን። እንዲህ አይነት ነገር እስከዛ በመሃል ትወልዳለች እሷ፣ ምጡን ያቅልልላት እሱ። ይሄን እንመቻለን። በአንተ በኩል ደግሞ ግን እንዲያውም ያንተ ጥሩ የሚሆነው እሷ ካወራች በኋላ አንተ ደግሞ መተህ አለኝ ያልከውን ሀሳብ ለመስጠት እድል አለህ። ስለዚህ አሁን በስልክ ረጅም ከምናወራ የድምፅ ጥራትም ስለሚኖር ቀጠሮ ስጠንና ቪዲዮውም የወጣውን ስማውና አንተ ያንተን ሀሳብ ከዛ ደግሞ ሁለታ የአባገዳዎችን የህግ ባለሙያዎችን ጨምረንበት ፕሮግራም ስለምንሰራ ያኔ ቢሮአችን ብትመጣ ለማለት ነው። ዮናስ ማንኛውንም ሰው ማውራት ትችላላችሁ፣ እሱ መብታችሁ ነው። በአንተ ዋናው አንተ ነህ ማለት ነው። ስማኝ አባቴ፣ እኔ አንድ ሰው ነኝ። እንደ አንድ ሰው ደግሞ እውነት አለኝ ካለች እውነትን በአባገዳም ታይቷል፣ እየታየም ያለው አላለቀም። በሽማግሌም ታይቷል። ሽማግሌም የሚያየውን ነገር አይቶ የሚሰማውን ነገር ሰምቶ በቃ ብሎ አቁሟል። ታከለች እሷ ዝርዝር ውስጥ ባልገባ አሁንም አንዱ የክስ ሂደት ሳያልቅ ወደ አንዱ መሄድ ተገቢ ነው ብዬ አላስብም። ትልቁ ነገር እግዚአብሔር በሰላም ይገላግላት፣ እሱ ይቀድማል። እሷ ስትኖር ነው አለኝ የምትለውን ነገር ማግኘትም ይህን ስም ማጥፋትም ተከተለበት፣ እሱ ችግር የለውም። ከኔ ማንም ቅንጣት ያክል በደሏን መናገር ስም ማጥፋት አይደለም። የቃላት አጠቃቀም ግን አንተ የቪክቲም ሜንታሊቲ አይደለም። እኔ በአንተ ቦታ ሆኜ አይደለም ማወራ። ሰማኝ። አንድ ሰው ተበደልኩ ብሎ ወደ ፍርድ ቤትም ወደ አባገዳም ወደ ሚዲያም ሲመጣ የሰው ስምን እያጠፋ ሳይሆን የራሱን ቁስል የራሱን ፍትህ ፍለጋ ነው እየመጣ ያለው። ስም ማጥፋት የምትለው በአንተ በኩል የሚነገር ነው። በእሷ በኩል እያለች ያለችው ግን በሆዴ ያለው ጽንስ አባቱ ተካደ። እኔ በእኛ ማህበረሰብ ያለውን ኖርም ያውቃል። እንዴት የተካደ ነገር ወለደች ይባላለሁ ነው የእሷን ብሶት ነው መልሼ ነገር እሱ እኮ ምንድን ነው አሁን አይደለም የጀመረችው ቤት መውለዴ በቃ አይደለም። አንተ ትጠረጥራታለህ? ልጁ ያንተ አይደለም ብለህ ነው የምታስበው? ጽንስ ውስጥ ያለው ጽንሱ ብያታለሁ እኮ እኔ አባገዳ ላይ ብያታለሁ። የኔ አይደለም ብላታል። ይወለድ እኔ ራሴ አስመረምራለሁ። የኔ ሆነ
አንዴ ቢሰሙኝ ጥሩ አይደለም። እየሰማሁ ነው። ኧረ እየሰማሁ ነው። ይወለድ አስመረምራለሁ። ልጁ የኔ ከሆነ ከኔ የሚጠበቀው ነገር ረዳሻለሁ። ከዚህ ውጭ ከኔ የምትፈልገው ነገር አለ? ይኸው ከኔ አይደለም። እኔ አሁን ጥያቄው ነበር ማለት ነው። አንድ ነገር መረዳት ያለብህ እኔ ልጁ ነገ ዲኤንኤ ይመረመራል፣ ችግር የለውም። የሱ የዲኤንኤ ችግር አይደለም። አሁን ላይ ሆነ አንተ አንድ ነገር ዋሸኝ፣ ከአንቺ ጋር የኖርኩ አይደለም አልክ። ሁለተኛ ደግሞ እኔ እናንተ ልቦናችን ያውቃል። ይሄ ልጅ አንተ ነው አንተ አይደለም። መጠራጠርና አይደለም ማለት የተለያዩ ናቸው። መጠራጠር ማለት የሆነ ነገር አድርግ ያለው ግን ሊሆንም ላይሆንም ይችላል። ግን አይደለም አልገባም። እኔ እንደባል እዛ ቤት 1 አመት አልገባም አልክ አይደለ? ስለዚህ ለዚህ ልጅ ምንድነው አንተ አባት ነህ አይደለም? እሺ አይደለም። ይሄንን የፈለኩት ከዛ በኋላ አባት መሆነ ደግሞ በህዝብ ፊት በኢትዮጵያ ህዝብ ፊት ነገ በዲኤንኤ የምናጣራው ይሆናል ማለት ነው። ያንተ ቃል ግን አይደለም ነው። አይደለም። እሺ በቃ ይሄንን የፈለኩት እኔ። ስለዚህ ጨርሽ። እኔ አንድ ጥያቄ ብቻ ነው የምጠይቅህ የእኔ ወንድም፣ ከዛ ታወራኛለህ። የ9 ወር ነፍሰ ጡር እንደሆነች ታውቃለህ? በቅርብ የሰማሁት ነው። ነፍሰ ጡር መሆኗ ከ2 ወር ባልበለጠ ውስጥ የሰማሁት። እሺ ግን የ9 ወር እንደሆነች ታውቃለህ ማለት ነው? የወሩን አላውቅም። እሱ ሰዓት ነው። እሺ አንተ አሁን እኔ ማወቅ የፈለኩት ዛሬ ነው ምጤ የመጣ ነው በዚህ እንዲህ ሆነ ነው እንዲህ ነኝ እያለችህ የመጀመሪያ ልጅህ የ3 አመት ልጅ የማማ አባት መሆንክን እያወቅ አውቃለሁ። በዚህ ጭንቀት ውስጥ ሆና ይሄ ልጅ የኔ አይደለም ማለትን እንደው ይሄ ድንጋጤ ለሞራል ለምናምን መጨነቅን እንዴት አላመጣኸውም? ይሄ ጭካኔ ከየት መጣ ያንተ? በጣም ገርመኝ ነው። እሱ የእሷ አካሄድ ያመጣው ነው። የእሷ አካሄድ ሳይሆን በምንም መንገድ ትሄድ ነፍሰ ጡር ናት፣ ወደ ምጥ ነው የምትሄደው። እንዲህ የሚል ይሄ እንደ ትንሽ ርህራሄ ለምን አጣህ ብዬ ነው። አይደለህም ኦፍኮርስ ሲያልፍ እነግራታለሁ፣ በኋላ እነግራታለሁ፣ ምጡ ይለፍ ምናምን የሚል ትንሽ እሱን ነገር አጥቸው ነው። አንዳንዴ ምንድነው በኔጌቲቭ ነገር የሰውን ቃል ከመለወጥ ትተህ መጀመሪያ የተናገርኳትን በጎ ቃል ወስደህ ቢሆን ኑሮ እኔ ከምንም በፊት የእሷ በሰላም መገላገል የእሷ ጤንነት ይበልጣል ብያለሁ። መጨረሻ ግን አፈረስከው አይደለም አልካት። አራት ነጥብ ስለሆነ ይሄ እንደው ልክ ትንሽ እኔ እኮ ደግነት ስላንተስ ብዙ ስለሰማሁ የቸርች ሰው ነው ያድራል ምናምን ሲባል ስለሰማሁ እሱ ቸርች ማደር ምናምን አይደለም፣ መንፈሳዊ ነህ ማለት ነው። እሱ የግል ጉዳይ ነው። አይ ከዛ ውስጥ ውጣና እሺ ወጣሁ። አንተ ስትል እንደ ትልቅ ሰው እርግጥ ያለው ያንተን ሚዲያ እከታተላለሁ። አንዳንድ የሰው ቀጭን አንድ ስህተት መዘህ እንደምታወራ አውቃለሁ። አሁንም የኔን አማርኛ አለመቻልን መዘህ ለመጠቀም አትሞክር። ከዚህ ውጭ አንድ ነገር ልንገርህ። አልባ ገዳ ጀምራለች። ከፈለገ በፍርድ ቤትም በህግም ትሂድ። ከዚህ በኋላ አትደውልልኝ። ስሜንም ሚዲያ ላይ እንድታነሳ አልፈልግም። ስሙ ኦልሬዲ እኮ ሪከርድ ሆኗል። ነገር ያለው እኮ ሪከርድ ማድረግ ምንም ማለት ችግር የለውም ሆኗል ብዬ ነው። ግን አታንሳ ምናምን ሳይሆን ስሜን ሚዲያ ላይ አንስተህ እኔ በህግ እሄዳለሁ፣ አንተም በህግ ጨርስ። እሺ እሱማ ህግ ነው፣ ሀገሪቱን የሚያስተዳድራት ህግ ነው። ዘጋው። እንግዲህ እንደዚህ አይነት ሴጋዴ ያለ ፈራርቷል። እኔንም እንግዲህ እግዚአብሔር ይሁነኝ። እኔም እፈራለሁ በእርግጥ። ካሁን በኋላ ግን ለእውነት ግን በሞት ምንም አይደለም። ከቻለ መጥቶ ያናግረን። ይሄ ነው እኔ ይላችሁ ጠቅላላ እንደው ነገሮቹን ለማስረዳት ከሞከርኩኝ ይሄንን ነው ልላችሁ ያሰብኩትና በጣም ረጅም ነገር ነው። በአጭሩ ግን እኔ በተለይ አሁን ኢትዮጵያ ውስጥ ባለው አጠቃላይ ችግር በተለይ በትዳር ህይወት ውስጥ ያለን እህቶቻችን በይበልጥ ከዚህ አይነት
አደጋ ችግር ለማምለጥ እንደው የተሻለው ቢከፋም ቢለማም በህግ መጠየቅ ያለበት አካል ነው መጠየቅ አለበት ብዬ እማምነው ምክንያቱም አሁን ቅድም እንደሰማሁት ከሆነ እሷ ከአባገዳዎች ብዙ ነገር ያገኘች አይመስለኝም እሱም በአባገዳዎች መርጣለች በዛ ትሄዳለች እና ምን እንደመለሱላትም ሰምታለች በአባገዳዎች አለ እንግዲህ ለሱ ፍርድ የሰጡት ይመስለኛል ስለዚህ እኔ በአጠቃላይ ግን ቅድም እንዳልኳችሁ ከዚህ ከመጀመሪያው ርዕሴ ጋር ከቀነኒሳ ማን ነው ከቀነኒና ከአንዱ ዓለም ችግሮች አንፃር ይሄም ራሱ ተመሳሳይ የሆኑ ነገሮች ነገ ሊመጣ ስለሚችል እንደው ሞር ፎከስ ማድረግ ያለብን በህግ መጠየቅ ያለበት ነገር በህግ መጠየቅ አለብን እንደ ማህበረሰብ ግን እኔ በጣም ምንድነው የሳት ነው የሚል አይሚሮ ላይ ደጋግሞ ነገር የሚመጣ ነገር ነውና እንደው ኢትዮጵያውያን ባካችሁ ወደ ልባችን እንመለስ በተለይ ደግሞ ወንዶች በትዳር ህይወት ውስጥ ያለን ሰዎች አትሊስት ለምንኖረው ለፈጠርናቸው ልጆች ስንል እንኳን ነገሮቹን በመረጋጋት ለማሳለፍ ቻለም አላፊናት ዛሬ ያየነው ነገር ነገ ልናጣው እንችላለንና አባካችሁ ከእግዚአብሔር ጋር ወደ ልባችን ወደ ቀልባችን ተመልሰን ነገሮቹን እንደው ሚዛና የሆነን ለማየት እንሞክር ነው ምለው እኔ በጣም አሳዘናኝ ስለሆነ ነው እህታችን ይሄን ነገር ነው ለመናገር የሞከርኩት እንግዲህ I think ብዙ ነገር ተምራችሁበታል ብዬ አስባለሁ እንግዲህ እናንተንም ቪዲዮን አይታችሁ አስተያየት እንደምትሰጡኝ ተስፋ አደርጋለሁ ብዙ ነገር እንማርበታለን ብዬ አስባለሁ ያላችሁን አስተያየት ኮሜንት አድርጉልኝ በሌላ ቪዲዮ በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይቆየን መልካም ጊዜ ይሁንላችሁ